ትልቅ ሰው እንደሆናችሁና አይምሮአችሁ በሚገባ ማገናዘብ እንደጀመረ እንደዚሁም በህይወት ልምዶች መካከል በሚገባ መልኩ እንደበሰላችሁ የሚያሳዩ 7 ወሳኝ ቁልፍ ነጥቦች ልነግራችሁ ነው። እነዚህ 7 ነገሮች በህይወታችሁ ላይ ካያችሁና የምትተገብሯቸው እንደዚሁም የዕለት ተዕለት ባህሪያችሁ ከሆነ እናንተ በሚገባ መልኩ ህይወት አስተምራችሁ ትልቅ ቦታ ደርሳችኋል ወይም ደግሞ አይምሮአችሁ በሚገባ መልኩ በስሏል ልንል እንችላለን። ታዲያ 7ቱንም በጥንቃቄ አድምጡኝና እነዚህ ነገሮች በህይወታችሁ ውስጥ ከሌለ ለማዳበርም ልትሞክሯቸው ይገባል። የመጀመሪያው እናንተ ትልቅ ሰው እንደሆናችሁ የሚያሳይ ነገር ሰዎችን በመልካቸውና በተክለ ሰውነታቸው መመዘንና መተቸት ታቆማላችሁ። ይልቁንስ በሐሳብ ልዩነት የምታምኑ ሰዎች ትሆናላችሁ። በርካታ ሰዎችን ተመልክታችሁ ከሆነ ምናልባትም ከነሱ በአንዳች ነገር የሚያንሱ ሰዎችን ለመስማትም ፍቃደኛ አይደሉም። አንዳንዶች እንደውም በመልክ ወይም ደግሞ በቁመት አለያም በሌላ የተክለ ሰውነት ጉዳይ ሰዎችን ሲንቁና ሐሳብ እንዳይሰጡ ሲያግዱ ትመለከታላችሁ። ነገር ግን በህይወቱ ትልቅ ነው ወይም ደግሞ ትልቅ ዋጋ ያለው ነው የሚባል ሰው ሰዎችን በተክለ ሰውነትና በመልካቸው መፈረጅና አለመረዳት አለመስማትና መተቸት ያቆማል። ነገር ግን በሐሳብ ልዩነት የሚያምንና ሰዎች የውስጣቸው ሐሳብ እንጂ እንደዚሁም የአይምሮአቸው ስፋትና ጥልቀት እንጂ በመልካቸው ወይም በተክለ ሰውነታቸው ምክንያት ሊተቹ እንደማይገባ ያምናል። ስለዚህ የመጀመሪያው ትልቅ ዋጋ ያላቸው ሰዎች ምልክት ይህ ነው። ሰዎችን በመልካቸው እንደዚሁም ባላቸው የትምህርት አይነት፣ የገንዘብ ወይም ደግሞ የኢኮኖሚ ደረጃ አይፈርጁም። እንደውም ሰዎችን በተሻለ መልኩ ሰምተው በሰዎች የማይሰሙ ሰዎችን አዳምጠው ሐሳባቸውን ለመረዳት ይበልጥ ይጥራሉ። ሁለተኛ፣ ለራሳቸው ትልቅ ዋጋ ያላቸው ሰዎች እንደዚሁም በሰዎች ዘንድ ትልቅ ዋጋ ሊኖራቸው የሚችሉ ሰዎች ይህንን ያደርጋሉ። እሱም እጅግ ሲበዛ ቀጠሮ አክባሪ ናቸው። ያሉትን የሚፈጽሙ፣ በተባሉበት ሰዓት የሚገኙ ቀጠሮ አክባሪ ሰዎች ትልቅ ዋጋ ያላቸው ሰዎች ናቸው። ምናልባትም ዛሬ እዚህ ቦታ ነው የሚሄደው ካሉ እዛ ቦታ ላይ ይገኛሉ። ወይም ደግሞ ከዛ ቦታ ለቅቅ ያለው ካሉ እንዳሉት ያንን ቦታ ለቀው ይታያሉ። ከሁሉም ሰው ቀድመው በተባሉበት ስፍራና በተባሉበት ቦታ ይገኛሉ። በርካቶች የሀበሻ ቀጠሮና የፈረንጅ ቀጠሮ ሲባል እንሰማለን። ምክንያቱም ሀበሻ በተፈጥሮ ያረፍዳል የሚል ያልተገባ በማህበረሰቡ ዘንድ ያለ አስተሳሰብ ነው። ነገር ግን ለራሱ ትልቅ ዋጋ ያለውና በሰዎች ዘንድም ትልቅ ዋጋ ያለው ሰው የሚያደርገው የመጀመሪያው ተግባር ቀጠሮ ማክበር ነው። በስራ ጉዳይ፣ በጓደኝነት፣ በፍቅር ህይወት እንደዚሁም በተለያዩ የህይወት መንገዶች ከአንድ ሰው ጋር ወይም ደግሞ ከአንድ ድርጅት ጋር ቀጠሮ ሲኖረው ያ በተባለው ሰዓት መገኘቱ ትልቅ ዋጋ እንዳለው ያስመለክታል። ያ በተባለው ሰዓት መገኘቷ ትልቅ ዋጋ እንዳለት ያስመለክታል። ምክንያቱም ሰዎች ለሰዓት የሚሰጡት ዋጋና ጥልቅ ግምት ነው ለነገ ህይወታቸው ስኬት ላይ የሚያደርሳቸው። ሰዎች ሰዓት ሲያከብሩና በተባሉባት ደቂቃ ሲገኙ ምን ያህል ለዛ ነገር ትልቅ አመለካከት እንዳላቸው፣ ምን ያህል ለዛ ነገር እንደተሰጡና የትኛውም አይነት ኃላፊነት ቢሰጣቸው በተገቢ መልኩ ያንን ኃላፊነት ሊወጡ እንደሚችሉ ምልክት እያሳዩን ነው። ስለዚህ ትልቅ ዋጋ ያላቸው ወይም አእምሮአቸው በሚገባ መልኩ የተደራጀና በሰለ ልንላቸው የምንችላቸው ሰዎች ቀጠሮ አክባሪዎች ናቸው። ሶስተኛ፣ አለመስማማትን በስምምነት መፍታት የሚችሉ ሰዎች ናቸው። ይህንን ስል በርካቶች ግራ ልትጋቡ ትችላላችሁ። አንዳንዶች ከሐሳባቸው ጋር ስትቃወሙ ወዲያውኑ ጮክ ብለው መናገር፣ መሳደብ ወይም ደግሞ ልክ አይደለህም ብለው ወይም ልክ አይደለሽም ብለው ማፋጠጥ ይጀምራሉ። ትልቅ ግምትና ትልቅ ዋጋ ያላቸው ሰዎች ግን እንደዚህ አይደሉም። በሐሳብ ልዩነት ያምናሉ። ሐሳባቸው ልክ አይደለም ብላችሁ ስትተቿቸው ያዳምጣሉ። እነሱም የራሳቸውን ሐሳብ ይዘው እናንተም የራሳችሁን ሐሳብ ይዛችሁ እንድትቀጥሉ እድል ይሰጧችኋል። ትልቅ ዋጋ ያላችሁ ሰዎች ከሆናችሁ ይህንን ምልክት በሕይወታችሁ ላይ ልታዩት ይገባል።
ሰዎች ከናንተ ጋር ሳይስማሙ ሲቀሩ ትጮሃላችሁ፣ አምባጓሮ ትፈጥራላችሁ ወይስ አለመስማማታቸውን ወስዳችሁ እናንተም በራሳችሁ ሐሳብ ሂዱ እኔም ባመንኩበት ሐሳብ እሄዳለሁ ብላችሁ ትነግሯቸዋላችሁ? ስለዚህ ከሰዎች ጋር በሐሳብ ልዩነት መስማማት ትልቅ ዋጋ ያላቸው ሰዎች ሌላኛው ምልክት ነው። አራተኛውና እጅግ ወሳኙ ነገር በሰዎች ማደግ ደስተኛ ትሆናላችሁ። ሰዎች እንዲያድጉ፣ ሰዎች በሕይወታቸው እንዲለወጡና ያሰቡት ሁሉ እንዲሳካ ተረዷቸዋላችሁ፣ ትደግፏቸዋላችሁ። ሰዎች ለራሳቸው ትልቅ ዋጋ ሲኖራቸው ሰዎችን ወደ ትልቅ ደረጃ መግፋት ይጀምራሉ። ከናንተ የሚጠበቀውን ማሳየት ያለባችሁን መንገድ ሁሉ ሳትሰስቱ ታሳያላችሁ። ይህ ትልቅ ዋጋ እንዳላችሁ ምልክት ነው። አንዳንድ ሰዎች ለአንዳንድ ነገር ሲጠየቁ ለማሳየት ፍቃደኛ አይደሉም። ምክንያቱም ነገ ይህ ሰው ከኋላ ተነስቶ ይበልጠኛል ወይም ነገ ከኋላ ተነስቶ ወደፊት ይራመዳል፣ አለቃዬ ይሆናል በሚል ያላቸውን ዕውቀት መስጠት አይፈልጉም። ነገር ግን በሕይወታቸው ትልቅ ዋጋና ለሕይወታቸው ትልቅ ግምት የሚሰጡ ሰዎች ያላቸውን ሳይሰስቱ የሚሰጡና ሰዎችን ከፍ የሚያደርጉ የሚያሳድጉ ናቸው። ምናልባት አንድ ጓደኛችሁ ነገ ትልቅ ድርጅት ላይ ቀጠሮ አለው። አንዳች የማያውቀው የኮምፒውተር ክህሎት እናንተ ጋር አለ። ስለዚህ ያንን ይጠይቃችኋል። እናንተም ምንም ሳትሰስቱ የምታውቁትን ሁሉ ትነግሩታላችሁ። ነገ ይህ ሰው ከናንተ ከምትሰሩበት የተሻለ ድርጅት ውስጥ እናንተ በነገራችሁት ዕውቀት ገብቶ ትልቅ ደረጃ ላይ ይደርሳል። ይህ ነው የትልቅ ዋጋ ያላቸው ሰዎች ምልከታና ምልክት። ሌላኛው ሰዎች አይሳካልህም ወይም ሰዎች አትችልም ወይም ሰዎች አትችይምና አታደርጊም ሲሉሽ አታዳምጫቸውም። ይህ ሌላኛው ምልክት ነው። ትልቅ ግምት ለራሳቸው ያላቸው ሰዎች ማንም ሰው አትችሉም እንዲሏቸው አይፈቅዱም። ማንም ሰው ይህንን ማድረግ አትችሉም፣ አቅም የላችሁም፣ አርፋችሁ ተቀመጡ፣ በኋላ ትከስራላችሁ ወይም ትወድቃላችሁ ሲላቸው አይሰሙም። ማንም ሰው የነሱን ገደብ እንዲነግራቸው አይፈልጉም። ነገር ግን አትችሉምና አታደርጉም ላሏቸው ሰዎች ያንን ነገር አድርገውና ሰርተው በውጤቱ የኮነናቸውን ሰው ጸጥ ያስብላሉ። ስለዚህ ትልቅ ዋጋ ያላቸው ወይም ደግሞ ሃይ ቫልዩ አላቸው የምንላቸው ሰዎች ይህንን የሚተገብሩና ሰዎች ልካቸውን ገደባቸውን ሲነግሯቸው በውጤት አሳይተው አፍ የሚያስይዙ ሰዎች ናቸው። ሌላኛው እጅግ ወሳኙና ስድስተኛው ለሰዎች ትጋፈጣላችሁ። ሰዎች በሌሉበት ወይም ሰዎች በሌሉበት ስፍራ ሲተቹና ሲሰደቡ እናንተ ለነሱ ትከላከላላችሁ። ይህ ትልቅ ዋጋ ያላቸው ሰዎች ዋነኛው ምልክት ነው። ጓደኞቻቸው ወይም የቤተሰብ አባሎቻቸው አሊያም የሥራ ባልደረቦቻቸው በሌላ ሰዎች ሲተቹ፣ ሲነቆሩና ዘለፋ ሲደርስባቸው ያንን ሰው ወክለው ይጋፈጣሉ። እንደሚችል ብቃት እንዳለው ስለዛ ሰው ወክለው ለሰዎች ይናገራሉ። ስለዚህ ትልቅ ዋጋ እንዳላችሁ ሌላኛው ምልክት ምን ያህል በእናንተ ዙሪያ ያሉ ሰዎች ሲተቹና የተለያዩ ትችቶች ሲደርሱባቸው ትቆማላችሁ፣ ትጋፈጡላቸዋላችሁ። የመጨረሻውና ሰባተኛው በሁሉም ነገር ዘው ብለው ጣልቃ አይገቡም። ትልልቅ ቦታ የሚገኙ ትልልቅ ነገሮችን ያሳኩ ሰዎችን ከተመለከታችሁ በሚመለከታቸው ጉዳይ ላይ ብቻ ጣልቃ ገብተው ያንን የሚተገብሩ ናቸው። አንዳንድ ሰዎች ባገኙት ነገር ሁሉ ጥልቅ ብለው ይገባሉ። በሀገራችን የእርጎ ዝንብ እንደሚባለው ሁሉ በማይመለከታቸውና ሐሳብ መስጠት በሌለባቸው ጉዳይ ላይ ገብተው ሕይወታቸውን ሲያከብዱና ከሌሎች ጋር ሲጋጩ እንደዚሁም በማይጠቅም ነገር ጊዜያቸውን ሲያባክኑ ታያላችሁ። ነገር ግን ለራሳቸው ትልቅ ግምት የሚሰጡ እንደዚሁም በሕይወት ፈተናና ችግር አልፈው ራሳቸውን ብቁ ያደረጉ ሰዎች ባገኙት ነገር ሁሉ ጣልቃ ሲገቡና ዘው ብለው ሲገቡ አትመለከቷቸውም። እዚህ ጉዳይ ላይ ሐሳብ መስጠት አለብኝ ወይስ የለብኝም የሚለውን ይረዳሉ፣ ያስባሉ፣ ይተገብራሉ። ይህንን እጅግ አስደናቂ ንግግር ያቀረበልን በአሜሪካ የሆሊውድ ታሪክ ውስጥ እጅግ ትልቅ ሥራ የሠራውና በፊልም ተዋናይነቱ ትልቅ ደረጃ የደረሰው እንደዚሁም በአነቃቂ ንግግሮች የሚታወቀው ዴንዝል ዋሽንግተን ነው።